ወንዶችን ግራ የሚያጋባ አንድ የሆነ ሲቹዌሽን አለ። መጀመሪያ ላይ ትርቃለች፣ ቀስ ብላ መመለስ፣ እዚህ ግባ የማይባል ጥረት ማድረግ፣ የተለያዩ ባህሪያትን ማሳየት ጀምራለች። ከዛ አንተ ነገሮች እንዲሰሩ ለማድረግ መጣር ትጀምራለህ። ይበልጥ ቴክስት ታደርግላታለህ፣ ትኩረትህን ትሰጣታለህ፣ ኬር እንደምታደርግ ለማሳየት ትሞክራለህ። ነገር ግን ምንም የሚቀየር ነገር አይኖርም። ያውም ይበልጥ ካንተ እየራቀች እንደሆነና ፍላጎት እያጣች እንደሆነ እያየህባት ትመጣለህ። ከዛም ቀስ በቀስ እየደከመህ ይመጣል። ማሳደዱን ታቆማለህ፣ ወደ ኋላ ማፈግፈግ ጀምራለህ። ትኩረትህን ከሷ አንስተህ ራስህ ላይ ማድረግ ጀምራለህ። የራስህ ህይወት ላይ ማድረግ ጀምራለህ። ከሷ ኮምፕሊትሊ ሙቭ ኦን ታደርጋለህ። ከዛ ግን ድንገት ኬት መጣች ሳትል ተመልሳ ወደ አንተ ትመጣለች። ቴክስት ታደርግልሃለች። ድጋሚ አንተ ላይ ፍላጎት ማሳየት ጀምራለች። እንዴት ነህ ብላ ስለ አንተ መጠየቅ ጀምራለች። ከዛም አንተ ግራ ተጋብተህ ይህ ሁሉ ኢነርጂ ያኔ የት ነበር? ለምን አሁን? ለምን ከሄድኩ በኋላ ብለህ መጠየቅ ጀምራለህ። ይህ ከምታስበው በላይ ብዙ ወንዶች የሚያጋጥማቸው ነገር ነው። አንዳንዴ የሚያናድድ ነገር ሊሆንብህ ይችላል። አንድን ነገር በጣም በፈለግከው ሰዓት ሳታገኘው ቀርተህ ልክ ያውላ ፍላጎት ሲያልፍና ሲበርድ በራሱ ጊዜ ሲመጣ በትንሹም ቢሆን ያበሳጫል። ታዲያ ግን አሁን የምነግርህን ከዚህ ጀርባ ያለውን ሳይኮሎጂ ስትረዳ ሁሉ ነገር ግልጽ እንደሚሆንልህ አረጋግጥልሃለሁ። መጀመሪያ ታዲያ አንድ ነገር ስለ ሰዎች ተፈጥሮ መረዳት ይኖርብናል። አየህ፣ እኛ ሰዎች አንድን ነገር ልናጣው እንደሆነ ስናስብ ነው የዛ ነገር ዋጋ የሚታየን። ሁሌም ፊት ለፊቷ ከሆንክ፣ ሁሌ ነገሮችን እያነሳሳህ ከሆነ የትም እንደማትሄድ ካወቀች ትኩረትህ የሚገመት ይሆናል። የትም እንደማትሄድ ጋራንቲ እየሰጠሃት ነው። እናም አንድ ነገር ጋራንቲ ሲኖረው ያን ያህል አትጠነቀቅበትም፣ ያን ያህል አያሳስብህም። አንተ ዋጋ ስለሌለ ሳይሆን መገኘትህ ግን ተጠባቂ ነገር ያደርግሃል። ታዲያ ይህ ማለት ጭራሽ አትወድህም ነበር ማለት አይደለም። ብዙ ጊዜውም የሆነ አይነት ፍላጎት አንተ ላይ ይኖራታል። ነገር ግን ያ ፍላጎቷ እንድትቆይ ለማድረግ ያን ያህል ጠንካራ አልነበር። ስለዚህ መሀል ላይ ትቆማለች። ሙሉ ለሙሉ አልገባችም፣ ሙሉ ለሙሉ አልወጣችም። እናም አንተ እስካሳደድካት ድረስ አንዱን ለመወሰን አትገደድም። እዛ ባለችበት በምቾት መቆም ትችላለች። ከዛ ግን ልክ ወደ ኋላ ማፈግፈግ ስትጀምር ሁሉም ነገር ይቀየራል። ምክንያቱም አሁን የሆነ ነገር የተለየ ሆኗል። ትኩረትህ ከዚህ በኋላ እንደ በፊቱ ጋር እንትሄድ አይደለም። መገኘትህ ሁሌ የሚገመት አይደለም። እናም በድንገት አለመኖርህን ታስተውላለች። አለመኖር ደግሞ በጣም ፓወርፉል ነው። ሁሌም አካባቢያቸው ስትሆን ሰዎች ይለምዷል። ልክ ስትሄድ ግን ይሰማቸው ይጀምራል። እናም ስትለያት ማሰብ ትጀምራለች። ለምንድነው ቴክስት ማድረጉን ያቆመው? ከሌላ ሰው ጋር እያወራ ይሆን? አጣሁት ማለት ነው በቃ ብላ ማሰብ ትጀምራለች። ይህ ደግሞ ኢሞሽናል አንሰርቲኒቲን ይፈጥርባታል። በፊት ላይ በአንተ እርግጠኛ ነበረች፣ አሁን ላይ ግን አይደለች። ይህ እርግጠኛ አለመሆን ደግሞ ስበትን ይጨምራል። እናም አሁን ላይ በየቀኑ የምታደርገውን ነገር መከታተሉን ተይዘዋለች። ስላንተ ታስባለች፣ ምን እንደተቀየረ ታሰላስላለች። እናም በዚህ ፕሮሰስ ውስጥ ለአንተ ያላት ፍላጎት የምርም እየጨመረ ይመጣል። ግን ይህ ብቻ አይደለም። ልክ ማሳደድ ስታቆምና ራስ ላይ ፎከስ ማድረግ ስትጀምር ባህሪ ሙሉ ለሙሉ ይቀየራል። እያንዳንዱ ቴክስቷ ኦቨር አያሳስብህ። ከሷ መልስ ለማግኘት ስትጠብቅ አትውል። እሷን ለማስደመም አትሞክር። ብቻ የራስን ህይወት እየኖርክ ነው። እናም ይህ ኤነርጂ የተለየ ይሆንባታል። ይበልጥ ኮንፊደንት እንደሆንክ፣ ይበልጥ ሳቢ እንደሆንክ ይነግራታል። ታዲያ ግን አንድ ማወቅ ያለብህ እውነት ቢኖር አንዳንዴ ተመልሳ የምትመጣው ድንገት ካንተ ጥልቅ ፍቅር ስለያዛት ላይሆን ይችላል። ይልቁንም ካንተ ታገኝ የነበረችውን ትኩረት ስላጣሽ ሊሆን ይችላል። ይህ ትኩረት ማጣቷ ክፍተትን ይፈጥርባታል። ኢጎዋን ሊነካው ይችላል። ከዛም ካንተ ጋር ተመልሳ ግንኙነቱን ታስቀጥል ሊገፋፋት ይችላል። ይህ ማለት መጥፎ ሐሳብ በአይምሮዋ ይዛለች ማለት አይደለም። ነገር ግን ሂደቱ እንደዚህ ነው የሚሰራው። ለዚህም ነው ልክ ተመልሳ ስትመጣ በትክክል ነገሩን ማስኬድና ሃንድል ማድረግ ያለብን። ምክንያቱም ብዙ ወንዶች ትልቅ ስህተት የሚሰሩት እዚህ ጋር ነው። ልክ ተመልሳ መጣችበት ቅጽበት በፊት እንደነበሩት በአንዴ ለመሆን ይሞክራሉ። ልክ እንደ በፊቱ ኦቨርቴክስት ማድረግ፣ ሁሌ መገኘት፣ በመምጣቷ መደሰት ይጀምራሉ። ታዲያ ከዛ ምን ይፈጠራል ካልክ ምንም የሚያጠራጥር ነገር አይደለም። ድጋሚ ፍላጎቷ ይጠፋል። ከዛም ይህ ሳይክል መደጋገም ይጀምራል። ስለዚህ አሁን ዋናው ነገር ለምን ተመልሳ እንደመጣች መረዳቱ አይደለም። ይልቁንም ልክ ተመልሳ ስትመጣ እንዴት ሃንድል ማድረግ እንዳለበት ማወቅና መረዳት። ልክ አንድ ሰው ወደ ህይወት ተመልሶ ሲመጣ ቀዝቃዛ ወይም ደረቅ መሆን የለብህም። ደግሞም እንደ በፊቱ ደስተኛ ሆነ መገኘትም የለብህም። እንደ በፊቱ ኢንቨስት ለማድረግ መሞከር የለብህም። ከዛ ይልቅ ባላንስድ መሆን አለብህ። ባለህበት መጽናት አለብህ። ያለህበት ቦታ፣ ያለህበት ሁኔታ ላይ እንድታገኝህ አድርጋት። እሷ ጥረት ማሳየት ከጀመረች አንተም ማድረግ ትችላለህ። ነገር ግን ከምትሰጥህ በላይ መስጠት በፍጹም የለብህ። ምክንያቱም እንደዚህ ባላንስ ካላረግከው የቀደሙ ሳይክል ይደገማል። ስበት ደግሞ የሚያድገው ባላንስ ሲኖር ነው። በአንድ ሳይድ ብቻ ያለ ጥረት ከሆነ ግን ምንም የሚያድግ ስበት አይኖርም።
ታዲያ ሌላ መረዳት ያለብህ ነገር ቢኖር አንዳንዴ ሰዎች ከጉጉት የተነሳ ተመልሰው ሊመጡ ይችላሉ። አንዳንዴም ከብቸኝነትና ከድብርት ተመልሰው ሊመጡ ይችላሉ። ሌላ ጊዜም ደግሞ የሞከሯቸው ሌሎች ምርጫዎች እንዳሰቡት ስላልሄዱላቸው ተመልሰው ሊመጡ ይችላሉ። ከዛ በተለየ ደግሞ አንዳንዴ የምርም ናፍቃቸው ሊመለሱ ይችላሉ። እናም ከነዚህ በየቱ እንደተመለሰች መገመትና ማወቅ ያንተ ስራ አይደለም። ያንተ ስራ ቁጭ ብለህ ሁኔታዎችን መከታተል ብቻ ነው። የምታደርጋቸውን ነገሮች ማየት፣ አሁን ላይ ምን እንደተቀየረ ማየት ነው ያንተ ስራ። አሁን ላይ የምር ጥረት እያደረገች ነው? አሁን ላይ ኮንሲስተንት ናት ወይስ ዝም ብሎ ትኩረትን ለማግኘት እየሞከረች ነው? ምክንያቱም ይህ ልዩነት በጣም ማተር ያደርጋል። ያንተም ስታንዳርድ የሚመጣው እዚህ ጋር ነው። ለራስህ ዋጋ መስጠት ከሆንክ ልክ እንደተመለሰች ወዲያው አትቀበላት። አሁን ያላት ባህሪ፣ አሁን የምታሳየህ ድርጊት አንተ ከምትፈልገው ነገር ጋር እንደሚስማማ መጀመሪያ ቼክ ታደርጋለህ። ከዛ ነው የምትቀበላት። ምክንያቱም አንድ ሰው ተመልሶ መጣ ማለት በአንተ ህይወት ውስጥ ወዲያው ስፍራ ይገባዋል ማለት አይደለም። ይህን የምትወስነው አንተና አንተ ብቻ ነህ። ታዲያ ሌላው ማወቅ ያለብህ እውነት ደግሞ ያንተን ዋጋ እንዲያውቁ ግዴታ ያንን ሰው ማጣት እንደሌለብህ። ትክክለኛው ሰው ገና ሳትለያዩ ዋጋህን የሚያውቅ። ያ ማለት ሰዎች ስህተት አይሰሩም ማለት አይደለም። ደግሞም አንድ ሰው ተመልሶ ከዛ ሊቀየር አይችልም ማለት አይደለም። ነገር ግን ለውጡ ሊታይህ ይገባል። እንደ በፊቱ ሊያጠራጥርህ አይገባም። እናም ይህንን ለውጥ ካየህባት ዝም ብለህ ድጋሚ አትልፋ። ተመልሰህ እንደ በፊቱ አትሁን። ምክንያቱም መጨረሻው የታወቀ ነው የሚሆነው። ጥላህ በመሄዷ እንድትጸጸት የምታደርግበት ብቸኛው መንገድ ዝምታ ቢሆንስ? የበለጠ ትኩረት በነፈካት፣ የበለጠ ችላ ባልካት ቁጥር የበለጠ ያንተ አለመኖር እየተሰማትና እየጸጸታት የሚሄድ ቢሆንስ? አየህ፣ ብዙ ወንዶች የሚሳሳቱት እዚህ ጋር ነው። ስለ ጨቀጨቋትና ስልኳን በቴክስት ስላጥለቀለቁት መልሰው የሚያገኟት ይመስላቸዋል። ያ ግን የበለጠ እንድትርቃቸውና አልፎም እንዲሰለቿት የሚያደርግ ነገር መሆኑን አያውቁም። ግን አንተ የምርም መጨቅጨቅህንና እሷን መፈለግህን ካቆምክ ያኔ ነገሮች መቀየር ይጀምራሉ። እስቲ አስበው፣ አንድ ሰው የናፈቀህ ጊዜ መች ነበር? በየቀኑ በሚያዋራህና ሁሌ በፈለግከው ጊዜ ስታገኘው ነው? ወይስ ያ ሰው ሲጠፋና ምን ላይ እንደደረሰ ባላወቅበት ጊዜ ነው? በተለያያችሁ ጊዜ ካንተ አንድ ነገርን ትጠብቃለች። እንድትለምናት፣ እንድትጎዳ፣ በየቀኑ እንድትጨቀጭቃት። ምክንያቱም አብዛኞቹ ወንዶች የሚያደርጉት ይህንኑ ነው። አንተ ግን ድንገት ከህይወቷ ስትጠፋ ያኔ ተነክቶ የማያውቅ ነርቧን ትነካዋለህ። ትደነግጣለች። በውስጧ ጥርጣሬ ይፈጠራል። በራስ መተማመኗ መፈራረስ ይጀምራል። ያኔ ጥርጣሬዋ ወደ ጸጸት መቀየር ይጀምራል። ልክ ጥላ ስትሄድ እርግጠኛ ነበረች እንደምትለምናት፣ በፈለገችው ጊዜ እንደምታገኝህ እርግጠኛ ነበረች። ነገር ግን ልክ እሷ መፈለግን ስታቆም እንዳሰበችው አስፈላጊ እንዳልሆነች እየተሰማት ይመጣል። በራሷ የነበራት እርግጠኝነት እየተሸረሸረ ይመጣል። ያኔ ሁሉ ነገር መቀየር ይጀምራል። ሁለት ምርጫ አለ። ልብህን ሰብራ ከርታህ ጥላ ሄደችን ሴት ስታሳድድ መኖር፣ ወይ ደግሞ አስበውም ጠብቀውም የማታውቀው አይነት ወንድ፣ ልቦ የጠነከረና በምንም ነገር የማይናወጥ አይነት ወንድ መሆን ትችላለህ። ምርጫው ያንተ ነው። በዛሬው ቪዲዮ ከስቶይሲዝም እና ከሚስጥራዊ ሳይኮሎጂ በማወጣጣት እንዴት በእሷ ላይ ያለህን ኃይል መልሰ ማግኘት እንደምችልና እንዴት ተጸጽታ እንድትለምንህ ማድረግ እንደምችል እነግርሃለሁ። ይህንን ምክር የትም ማታገኘው ስለሆነ ላይክ እና ሰብስክራይብ በማድረግ ይህን ጠንካራ ቤተሰብ ተቀላቀል። አንደኛ፣ ችላ ባልካት ቁጥር የበለጠ እየተሰማት ይሄዳል። ለምን? ምክንያቱም የሰው ልጅ በተፈጥሮ ያለውን ነገር ከምንም አይቆጥረውም። ነገር ግን ያን ነገር ሲያጣው የዛ ነገር ጥቅሙ ይገባዋል። ለምሳሌ የምትስበውን አየር መመልከት ትችላለህ። ሌላ ጊዜ ከምንም አትቆጥረውም። ነገር ግን ልክ በታፈንክ ጊዜ ወይ ደግሞ ውሃ ውስጥ በገባህ ጊዜ ከምንም ነገር በላይ ትፈልገዋለህ። ትኩረትም በተመሳሳይ መንገድ ነው የሚሰራው። አንተ በእጇ እንዳለህ እስካወቀች ድረስ ከምንም አትቆጥረም። ነገር ግን ልክ ችላ ማለት ስትጀምር፣ ልክ ዝምታን ስትመርጥ፣ ያኔ ከምንም ነገር በላይ አንተ መፈለግ ትጀምራለች። አሁን ላይ ልክ ቤንች ላይ እንዳለህ ተጠባባቂ ተጫዋች ትሪት እያደረገች ነው። በፈለገች ጊዜ ልክ ስትጠራ እየሮጥክ እንደምትሄድ ታስባለች። ምክንያቱም አብዛኞቹ ወንዶች እንደዛ ናቸው። አንተ ግን ድንገት የምትሰጣትን ትኩረት ሁሉ ስታቋርጥ በእሷ ውስጥ የሆነ ክፍተትን ትፈጥራለህ። የሰው ልጅ አይምሮ ደግሞ ክፍተቶችን አይወድም፣ ቶሎ ብሎ መምላት ይፈልጋል። በምን ካልከኝ በጥያቄዎች፣ በጥርጣሬ፣ በጸጸት ጭንቅላቷን ይሞላዋል። በእውነት የወሰንኩት ውሳኔ ትክክል ነበር? ለምንድን ነው እየለመነኝ ያልሆነው? በዚህ ፍጥነት ረሳኝ ማለት ነው? ስለሱ ያሰብኩት ነገር ትክክል አልነበረም ማለት ነው? የሚሉ ጥያቄዎች በአይምሮዋ መመላለስ ይጀምራሉ። ስለዚህ ከህይወቷ ትጠፋለህ። መደወል የለም፣ ቴክስት ማድረግ የለም፣ ሶሻል ሚዲያዎቿን ስቶሪዎቿን ማየት የለም፣ ፖስት የምታደርጋቸውን ላይክ ማድረግ የለም። በአንዴ እንዳልተፈጠርክ ሆነ ከህይወቷ ትጠፋለህ።
ያኔ ያንተ መጥፋት በቢላ እንደተወጋች ያህል ይሰማታል። ልታስመስል ትችላለች። ደስ የሚሉ ነገሮችን ፖስት ልታረግ ትችላለች። የረሳችን ልታስመስል ትችላለች። ነገር ግን እመነኝ፣ ማንም በማያያት ሰዓት፣ ብቻዋን በምትሆንበት ሰዓት ላይ በደንብ አድርጎ ይሰማታል። ስልኳን 10 ጊዜ ታየዋለች፣ ድንገት ቴክስት ካረክ በሚል ተስፋ። ቀናት ባለፉ ቁጥር ደግሞ ይህ ጥርጣሬ፣ አንተን የማጣቷ ጉዳይ የበለጠ እየተሰማት ይመጣል። ያኔ እውነተኛው ጸጸት ይጀምራል። ሁለተኛ፣ ግዴለሽነት የመጨረሻው ኃይል ነው። ምንም አይነት ስሜት ልታሳየት አይገባም። ሐዘን፣ ንዴት፣ ኩርፊያ፣ ምንም ይሁን ምን ልታሳየት አይገባም። ግድ እንደሌለ እንድታውቅ ማድረግ አለብህ። አየህ፣ ብዙ ወንዶች ስለተናደዱ ወይ ስለከፋቸው የምታዝንላቸው ይመስላቸዋል። አንተ ግን ሞኝ አትሁን። ምንም አይነት ስሜት ካሳያት አሁንም በእጇ ውስጥ እንዳለህ ነው የምታስበው። ነገር ግን የእሷ መሄድ አለመሄድ ግድ እንደማይሰጥ ልታሳውቃት ይገባል። ያኔ ልቧ መምታት ይጀምራል። ትደነግጣለች፣ ምክንያቱም በፍጹም የማትጠብቀው ምላሽ ነው። በፍጹም ልታስቀናት አትሞክር። ህይወትህ ካለሷ ጥሩ እንደሆነም ለማሳየት አትሞክር። ይህ ሁሉ እሷን ለማግኘት የምታደርገው ጥረት እንደሆነ ስለምታውቅ ደስ ይላታል። ከዛ ይልቅ ግን ዝም ብለህ ጥፋ። ያኔ ካንተ ሱስ ይይዛታል። ያኔ ከትንሽ ጊዜ በኋላ አንተን መፈተን ትጀምራለች። ትንሽዬ ቴክስት ትልክልሃለች ከመለሰልኝ በሚል ተስፋ፣ ወይ ደግሞ ድንገት ስቶሪህን ወይም ፖስትህን ላይክ ታደርጋለች መልሶ ካዋራኝ በሚል ተስፋ። አንተ ግን በፍጹም ይህን ፈተና ልትወድቅ አይገባም። አሁንም ምንም እንዳልተፈጠረ ዝም ማለት ነው ያለብህ። ነገር ግን ልክ ቴክስቷን ስትመልስ ወይም የእሷን ስቶሪ ላይክ ማድረግ ስትጀምር መልሳ በእጇ ታስገባሃለች። ለአንተ ያላት ነገርም መልሶ ይወርዳል። ስለዚህ ተጠንቀቅ። በዝምታና ባለመመለስ ለእሷ ግድ እንደሌለህ ልታሳያት ይገባል። ያኔ የበለጠ ልቧ ይሰበራል፣ የበለጠ ጸጸቷ ይጨምራል፣ የበለጠ ትፈልግሃለች። ሶስተኛ፣ የስቶይኮች ማይንድ ሴት ተለይ ወይ ደግሞ ራስን ታጣለህ። ልብህ በተሰበረ ጊዜ ሁለት ምርጫዎች ናቸው ያሉ። ወይ ራስን ከዛ ነገር ትለያለህ፣ ወይ ደግሞ ራስን ታጣለህ። ሐሳብህን ሁሉ እንዲወስድና ደካማ ወንድ እንድትሆን ትፈቅድለታለህ፣ ወይ ደግሞ ይህን ህመም እንደ ነዳጅ ተጠቅመህ በውስጥ ያለውን ኃይል ታቀጣጥለዋለህ። አየህ፣ ስቶይሲዝም ስሜትን እንድትከድነውና እንድትሸፋፍነው ሳይሆን ልክ እንደ ነዳጅ ተጠቅመህ ትልቅ ቦታ ላይ እንድትደርስ ነው የሚያስተምርህ። አንድ ነገር ብቻ ልትገነዘብ ይገባል። በዚህ ዓለም ላይ መቆጣጠር የምትችለው አንድ ነገር ቢኖር ራስህን ብቻ ነው። ብዙ ወንዶች የሚሳሳቱት እዚህ ጋር ነው። እሷ የምታደርጋቸውን እያንዳንዱን ነገር ለመቆጣጠር ይሞክራሉ። ያ የድክመትና ራስን የማጣት መንገድ መሆኑን አያውቁም። ስቶይክ ወንድ ግን እሷ ላይ የሚያጠፋው እያንዳንዱ ሰከንድ ራሱ ላይ ማጥፋት ያለበት መሆኑን ያውቃል። ምክንያቱም መቆጣጠር የሚችለው አንድ ነገር ራሱን መሆኑን ያውቃል። ጥላ ሄደች፣ እሺ፣ ይህንን አንተ ልትቆጣጠሩ አትችልም። የእሷ ውሳኔ ነው። ነገር ግን ለዚህ ውሳኔዋ የምትሰጠውን መልስ መቆጣጠር ትችላለህ። መለየት ነፃነት ነው። መለየት ሲባል ከሩቅ ቆሞ መከታተል አይደለም። አልፎ አልፎ የምትፖስታቸውን ነገሮች ማየት አይደለም። ወይ ደግሞ አብራችሁ ብትሆኑ ምን አይነት ላይፍ ልታሳልፉ እንደምትችሉ መልሶ መላልሶ ማሰብ አይደለም። መለየት ማለት ሙሉ ለሙሉ ከእሷ ጋር ያለህን ነገር ማቋረጥ ነው። በሀሳብም ቢሆን በድርጊት ከእሷ ጋር ምንም ማሳለፍ የለብህም። ሙሉ ትኩረትህን ራስ ላይ ማድረግ ጀምር። ሰውነትህን መገንባት ጀምር። እውቀትህን ማዳበር ጀምር። የማይነቃነቅ አይነት ህይወትን ገንባ። እሷ መጣች አልመጣች ምንም እስካይመስልህ ድረስ ራስህ ላይ ስራ። ያኔ ካለሷ መኖር ብቻ ሳይሆን የበለጠ ራስን እያሳደግክ እንደሆነ ሲገባት፣ አንተ ላይ ምንም ኃይል እንደሌላት ሲገባት የበለጠ ስሜቷ ይነካል፣ የበለጠ ትፈልግሃለች። አራተኛ፣ ነገሩን የተገላቢጦሽ አድርገው። አሁን ላይ አንተ በዝምታ ቁጭ ብለህ ራስን እየጎዳህ አርጋ እያሰበች ሊሆን ይችላል። ነገር ግን ነገሩን የተገላቢጦሽ ብናደርገውስ? አንተ እሷን መከተል ሳይሆን እሷ አንተን መከተል ብትጀምርስ? አየህ፣ ብዙ ወንዶች እሷን መልሰው ለማግኘት የሆነ ነገር ማድረግ፣ የሆነ ነገር ማሳየት ያለባቸው ይመስላቸዋል። ከዛ ግን እንደተለያዩ የማይሆን ጥቅስ ይለጥፋሉ። ምርጥ ላይፍ እያሳለፉ እንደሆነ ፖስት ያደርጋሉ። ድንገት ሎተሪ ወጣላቸው ይመስል እሷን ለማስደመም የማያደርጉት ነገር የለም። ግን ሴቶች ይህን ያህል ሞኝ አይደሉም። በዚህ በፍጹም አይታለሉም። የእሷን አቴንሽን ለማግኘት ይህን እንደምታደርግ ጠንቅቃ ታውቃለች። ለዛ ጭራሽ ትንቃለች። ስለዚህ ሞኙ እሷ ሳትሆን አንተ ትሆናለህ። ግን ዝም ስትል እሷን ለመማረክ ወይም ትኩረቷን ለማግኘት መሞከር ስታቆም፣ ያኔ ነገሩን የተገላቢጦሽ ታደርገዋለህ። አየህ፣ ልክ አንተ እሷን መፈለገን ስታቆም፣ ያኔ አይምሮዋ ነገሮችን ማሰላሰል ይጀምራል። መጀመሪያ ቅድም እንዳልኩ በጉጉት ነው የሚጀምረው። መጀመሪያ አካባቢ ተመልሰ እንደምትመጣ ታስባለች። አንተ ግን አትመጣም። አይ ለጊዜው ነው ብላ ታስባለች። ከዛ ግን ቀናት ብሎም ሳምንታት እያለፉ ይሄዳሉ። ያኔ ሶሻል ሚዲያህን ድንገት ቴክስት ካደረግክ፣ ድንገት ከእሷ ጋር የሚገናኝ ነገር ፖስት ካደረግክ ብላ መከታተል ጀምራለች። ለምን እስካሁን ድረስ ዝም እንዳልክና እንዳልመጣህ ግራ ይገባታል። ከዛም ያ ጉጉት ቀስ በቀስ ወደ ጥርጣሬ ይቀየራል። ሜቢ ያደረግኩት ነገር ትክክል አልነበረም እንዴ? እንዳሰብኩት አይነት ወንድ አልነበረም እንዴ?
ለምን እስካሁን አልተሰበረም የሚሉ ጥያቄዎች በውስጧ መመላለስ ይጀምራሉ። ያኔ የነበራት ኩራትና በራስ መተማመን እየተሸረሸረ ይመጣል። ከዛ ይህን ጥርጣሬዋን ለማጥፋት ትናንሽ ነገሮችን ማድረግ ትጀምራለች። ያልጠበቅከው ፖስት ወይም ስቶሪህን ላይክ ታደርጋለች፣ ወይ አንተን የሚመለከት የሚመስል ፕሮፋይል ታደርጋለች። ቀለል ያለ ቴክስት፣ ምንም ትልቅ ነገር የሌለው ሊሆን ይችላል፣ ግን ያንተን መልስ የሚያስፈልገው ማንኛውም ቴክስት ድንገት ትልካለች። በዚህ ጊዜ ነው 99% የሚሆኑት ወንዶች ፈተናውን የሚወድቁት። ምክንያቱም በመለስክላት ቅጽበት፣ የእሷን ነገር ላይክ ባደረክበት ቅጽበት ጥርጣሬዋን ታጥፈዋለህ። ነገሩ እንደገና ወደ ኋላ ይመለሳል። ነገር ግን ቴክስቷን ሳትመልስ ስትቀር ላይክ ያደረገችውን አይተህ እንዳላየ ስታልፍ ያኔ ጥርጣሬዋን የበለጠ ታሳድገዋለህ። ያኔ ናፍቆቷ የበለጠ እየጨመረ ይመጣል። አንድ ጊዜ በነጻ ተሰጣት የነበረውን ትኩረት አሁን ከምንም በላይ ለማግኘት መሯሯጥ ትጀምራለች። ይበልጥ በተከተለች ቁጥር ይበልጥ ትርቃታለህ። የበለጠ ደግሞ በእሷ ላይ ያለ ኃይል እየጨመረ ይሄዳል። በዚህ መልኩ ነገሩን የተገላቢጦች ታድርጓለህ። እስካሁን እየተከታተል ከሆነ ሰብስክራይብ በማድረግ ይህን ጠንካራ ቤተሰብ ተቀላቀል። በተጨማሪም ላይክ በማድረግ ቀጥል። 5ኛ ጉጉቷን በረሃብ ግደለው። አሁን ላይ ስላንተ ትንሽ ነገርም ቢሆን ለማወቅ ጉጉት ላይ ናት። ትንሽም ቢሆን በእሷ እንደተጎዳህ ለማወቅ ትፈልጋለች። አሁንም በእሷ ምክንያት እየተሰማህ እንደሆነ ለማየት ትፈልጋለች። ግን ምንም ነገር እንዳታውቅና እንዳታይ ስትከለክላት ምን የሚፈጠር ይመስላል? ምንም ለእሷ ብለህ የምትፖስተው ነገር የለም። ምንም እሷን ለመሳብ የምትፖስተው የጂም ፎቶ የለም። ዝምታ ብቻ። ያኔ ጉጉቷ ይሞትና በሱስ ይተካል። ካለማቋረጥ ስላንተ ማሰብ ትጀምራለች። ፕሮፋይልህ ደጋግማ ብታይ ምንም ነገር የለም። ጓደኞችህን ብትጠይቅ ምንም ነገር የለም። ጠብቃለች። የሆነ ነገር ስለሷ እንድታነሳ ጠብቃለች። ትንሽ ነገርን ብትሆን ትንሽዬ ጥቅስ ስለሷ የሚያወራ ነገር፣ ግን ምንም ነገር አታገኝም። በአእምሯ ክፍት ቦታ ይፈጠራል። ምንም የምትሞላው ነገር አታገኝም። አእምሯችን ደግሞ በተፈጥሮ ያላለቀን ታሪክ በፍጹም አይወድም። ስለዚህ ምን ያደርጋል? የተፈጠረውን ክፍተት መሙላት ይጀምራል። በዚህ አጭር ጊዜ ረሳኝ ማለት ነው ወይስ በሌላ ሲተካኝ ማለት ነው? ያን ያህል እንዳሰብኩት ለእሱ አስፈላጊ አልነበርኩም ማለት ነው በሚሉ ጥያቄዎች መሙላት ይጀምራል። እነኚህን ጥያቄዎች መጠየቅ ጀመረች ማለት ደግሞ ሙሉ ለሙሉ አሸንፈሃል ማለት ነው። ለዚህ ነው ዝምታ ከቃላት በላይ ይጮሃል የሚባለው። አንተ ከምትናገራት ነገሮች ይልቅ አእምሮዋ የሚጮህባት ነገሮች ይበልጥ ይሰማታል። 6ኛ ስሜትህን ተቆጣጠር። ድካምህን መቼም አታሳይ። ስሜትህ እንዲቆጣጠርህ በፈቀድክበት ቅጽበት እስካሁን የለፋውን ሁሉ ታጠዋለህ። እንዳልኩ አሁንም ድረስ አንድ ድክመት ካንተ ለማየት እየጠበቀች ነው። አንድ እንኳን የድካም ነገር ካየችብህ አሁንም ድረስ በአንተ ላይ ኃይል እንዳላት እንድታስብ ያደርጋታል። ያን ደግሞ መቼም ልትፈቅድላት አይገባም። አንተን ለመጣል የማታደርገው ነገር አይኖርም። ልክ እንደረሳችህ ወይ ከሌላ ሰው ጋር እንደሆነች ልታሳየህ ትሞክራለች። ካንተ የሆነ አይነት ሪያክሽን ለማግኘት ማድረግ የምትችለውን ሁሉ ታደርጋለች። ግን አንተ አሁንም አትነቃነቅ። አየህ፣ ስሜትን መቆጣጠር ገዳይ የሆነ መሳሪያ ነው። ሰዎች የሆነ ነገር ጠብቀው የጠበቁትን ነገር ሳትሰጣቸው ሲቀር ምን እንደሚያደርጉ ግራ ይገባቸዋል፣ ይጨንቃቸዋል። አእምሮህ ውስጥ ምን እየተካሄደ እንደሆነ፣ ምን እያሰብክ እንደሆነ አያውቁም። ያ ደግሞ ጭንቀታቸውንና ግራ መጋባታቸውን ይጨምረዋል። ስለዚህ ምንም አይነት ስሜት እንዳታሳያት። ንዴት፣ መከፋት፣ ቅናት፣ ምንም ልታስቀናህ ብትሞክር ጭራሽ እንዳላያት ሆነህ እለፍ። የሆነ ጭቅጭቅ ለመፍጠር ብትሞክር በጭራሽ ኢንቮልቭ እንዳታረግ። እሷ የምታደርጋቸውን ነገሮች አንተ ከምንም እንደማትቆጥራቸው ስታሳያት በፊት የምታውቀው የእሷን ትኩረት የሚፈልግ እሷ ስለምታደርገው ነገር የሚጨነቅ አሁን ላይ እንደሌለ ማስተዋል ትጀምራለች። ያኔ ጸጸት ቀስ እያለ ወደ ልቧ መግባት ይጀምራል። ምክንያቱም አሁን የበፊቷ አንተ እንዳልሆንክ እና እንደማታስፈልግህ በደንብ ተረድታለች። 7ኛ ድጋሚ ስታገኛት ምን ማድረግ አለብህ? የሆነ ጊዜ ድጋሚ መገናኛታቸው አይቀርም። በአጋጣሚ ሊሆን ይችላል፣ ወይ ደግሞ ነገሮችን ራሷ አመሻሽታ ሊሆን ይችላል። ሁለቱም ቢሆን ስታገኛት ምን ማድረግ እንዳለብህ ልንገርህ። አዲስ ወንድ እንደሆንክ አሳያት። በጭራሽ የበፊቱ አይነት ወንድ እንደሆንክ ልታንጸባርቅ አይገባም። አየህ፣ ብዙ ወንዶች ልክ ሲያገኟት ወደ በፊት ማንነታቸው ይመለሳሉ። ሲያዩት ይደሰታሉ። በጭራሽ ማድረግ የሌለብህ ነገር ይህ ነው። አንዳንዶች ደግሞ የሆነ ያኮረፉ መስለው ለመገኘት ይሞክራሉ። እንደዚህም ማድረግ የለብህም። መሀል ላይ ብቻውን ምንም ግድ እንደሌለ አሳያት። በእሷ ምንም እንዳላጣ ህይወትን ኖርማል እየቀጠልክ እንደሆነ አሳያት። ካየችህ በኖርማል አስተያየት ያት። የተከፋህና የተናደድክ ያኮረፍክም አትሁን። በተቃራኒው ደግሞ የተደሰትክ አትሁን። ጀስት እንደ ራንደም መንገደኛ ካለምንም ስሜት ተመልከታት። ልታዋራህ ከሞከረች ደግሞ አሁንም ኖርማል ሆነ ምንም እንዳልተፈጠረ ሆነ አዋራት። ጠለቅ ያለ ወሬ ግን አታውራ። ወይም ስለ በፊት ነገር ካነሳች ወዲያው ርዕስ ቀይር። መቼም ቢሆን እንደዚህ አይነት ነገር አታዋራት። በአካል ግድ መገናኘት ከሌለባችሁ ግን አታዋራት። በቴክስት ወይም በስልክ ከሆነ መቼም አትመልስ። ግን መልሰ ማግኘት የምትፈልግ ከሆነ ቢያንስ እነኚህን 5 ስቴጆች ልታልፍ ይገባታል።
የመጀመሪያው ቀለል ያለ ቴክስት ነው፣ ያንተን ሪያክሽን ለማግኘት ብላ የምታደርገው። ያኔ ዝም ትላታለህ። ሁለተኛው ደግሞ የምርም ለማዋራት የምትልከው ቴክስት ነው፣ እንዴት ነህ ወይ እንደዚህ አይነት ቴክስቶች። ያኔም በዝምታ አለፍ። ሶስተኛው ደግሞ ልትሰድብህ ትችላለች። ወንድ ልጅ እንዲህ አክት አያደርግም ወይ እንደ ህፃናት ትሁን ልትልህ ትችላለች። ያኔም ምንም ምላሽ እንዳትሰጣት። አራተኛው ደግሞ የውሸት ይቅርታ ነው። ያኔም ዝም በማለት እለፋት። አምስተኛው ግን የእውነት ከልቧ ተሰምቷት የምትጠይቀው ይቅርታ ነው። ያኔ መልሰ ልትቀበላት ትችላለህ። እኔ ግን አልመክርህም። አምስተኛው ስቴጅ ላይ ሳትደርስ ግን መልሰ ከተቀበልካት እመነኝ ወዲያውኑ ለአንተ ያላት ነገር መልሶ ይጠፋል። ስለዚህ በጭራሽ ቴክስቷ እንዳትመልስ። ታዲያ ግን ይህ ሁሉ በ2 ሳምንት ሊፈጠር አይችልም። ቢያንስ 2 ወር መጠበቅ አለብህ። ቢያንስ ነው ያልኩት፣ ካልሆነ አመታትም ሊፈጅ ይችላል። ግን መቼም ከጭንቅላቱ አትወጣም። 8ኛ ራስህ ላይ ስራ። እሷ መጣች አልመጣች፣ ተቀበልካት አልተቀበልካት ራስህ ላይ ልትሰራ ይገባል። ራስህ ላይ ሰርተህ ስኬታማ ስትሆንና የፈለግበት ደረጃ ስትደርስ ጭራሽ ትረሳታለህ። ያለህበት ከፍታ ልብ ስብራትህንና ህመምህን ፈጽመህ እንድትረሳ ያደርግሃል። እሷም ደግሞ እስከ መጨረሻው ታከብራለች። ከእሷ ውጪ ብዙ ላይፍ እንዳለ፣ ብዙ የተሻሉ ሴቶች እንዳሉ ትገነዘባለህ። ያኔ ምንም መስላት ትታየህ። ለእሷ ግን መቼም የማታገኘው አይነት ወንድ ሆነ በአእምሯ ውስጥ ተቀርጸህ ትኖራለህ። ላይክ እና ሰብስክራይብ አድርገህ ድጋሚ እንገናኝ። ደህና ሁን።